በዓለም አቀፍ ደረጃ በተለያዩ ገፊና ሳቢ ምክንያቶች በርካታ ቁጥር ያላቸው ዜጎች መደበኛ ባልሆነ መንገድ ይፈልሳሉ። ሀገራችንም በዚህ ረገድ ለበርካታ ኢመደበኛ ፍልሰት መነሻ መተላለፊያና መዳረሻ ሀገር በመሆኗ ከፍልሰት ጋር በተያያዘ ዘርፈ ብዙ ተግዳሮቶችን እየተጋፈጠች ትገኛለች። ለዚህ ደግሞ ጥናቶችን መሰረት ያደረገ አስተዳደር ያስፈልጋል። ይህን እንዴት አድርገን ነው ማስተዳደር የምንችለው? ፍልሰት ጥሩም መጥፎም ጎን ነው። በተለያየ ሀገሮች ጥሩ የተጠቀሙበትም አሉ፣ ለሀገሮች መጥፎ ነገርም የሚያጋጥምበት አለ። ኢትዮጵያ ብዙ ስደተኞች ትቀበላለች። ከኢትዮጵያ ደግሞ ብዙ የሚሰደዱ በፍልሰትም የሚሄዱ ወንዶቻችን እህቶቻችን አለ። ስለዚህ ይህን እንዴት አድርገን እናስተዳድረው ነው። ሀገራዊ ለሀገር ኢኮኖሚ ትልቅ ጥቅም ሊኖረው ይችላል። በተለይ ደግሞ በሌሎች ሀገሮች ያየነው ልምድ ተሰደው የሄዱ ለሀገራቸው ተመልሰው ሀገራቸው በመገንባት ላይ ደግሞ ትልቅ አስተዋጽኦ ያደርጋሉ። የብዙ ሀገሮች ተሞክሮች ማለት። ስለዚህ ለኢትዮጵያ የተሞክሮም ሊጠቅም ይችላል። ፍልሰት ሲባል ብዙ ጊዜ የሚታየው አሉታዊ ገጽታው ነው። ነገር ግን ፍልሰት አሉታዊ ገጽታ ብቻ ሳይሆን አዎንታዊ የሆነ ገጽታም አለው። በተለይ ለሀገር ኢኮኖሚ ከረሚታንስ አንጻር ዲያስፖራው በተለያዩ የልማት ስራዎች ሲሳተፍ ፍልሰት እና የኢኮኖሚው ላይ ብቻ ሳይሆን ደግሞ ወደ አገር እውቀትና ቴክኖሎጂ ወደ አገር ይመጣል። ከውጭ አገር ሰው ሲመጣ ባለሙያዎች ለምሳሌ በምህንድስና፣ በጤና፣ በተለያዩ ዘርፎች ሰዎች ፈልሰው ወደ ሀገራችን ሲመጡ የተለያዩ ቴክኖሎጂዎችን ይዘው ይመጣሉ። ያንን ቴክኖሎጂ ያንን ፈጠራ ለኛ አገር ያሸጋግራሉ ማለት ነው። እኛም ያንን ቴክኖሎጂ ያንን ፈጠራ ቀድተን ለሀገራችን ልማትና እድገት እንድናውል እድል የሚሰጥ ነገር ነው ፍልሰት። እንደሚታወቀው ኢመደበኛ ፍልሰት ዜጎችን ለበርካታ ጉዳቶች ይዳርጋል። የችግሩን አሳሳቢነት ከግንዛቤ በማስገባት የትምህርት ሚኒስቴርም በቅርቡ ባዘጋጀው ሀገራዊ የምክክር መድረክ ላይ ከፍተኛ የትምህርት ተቋማት በጉዳዩ ላይ የተሻለ አማራጭ ለመጠቆም የሚያስችል ጥናት እንዲያካሂዱ አቅጣጫ ተቀምጦ ነበር። የወላይታ ሶዶ ዩኒቨርሲቲ ይህንን ኃላፊነት ለመወጣት ግንባር ቀደም በመሆን ባዘጋጀው ኮንፈረንስ ላይ ጥናቶች የቀረቡ ሲሆን በፍልሰት ዙሪያ ትልቅ ትኩረት ለሚያስፈልጋቸው የደቡብ ኢትዮጵያ ክልል አካባቢዎች አማራጭ ሀሳብ እንደሚያቀርብ እምነት ተጥሎበታል። ከዛ ባሻገር ግን በተለይ ህጋዊ ባልሆነ የሚሰደዱ ወገኖቻችንን ህጋዊ በሆነ የነሱ ተጠቃሚነት የሚያረጋግጡበት ተመልሰው ደግሞ በሀገር ግንባታ ላይ አስተዋጽኦ ሊያደርጉ በሚችሉበት ሁኔታ ለዚህ ምርምር ያስፈልጋል። ዩኒቨርሲቲዎች ጥሩ አቅም አላቸው። ለዚህ እኔ ዛሬ ወላይታ ሶዶ ያየሁት በተለይ አራቱም ዩኒቨርሲቲዎች ጂንካ፣ አርባ ምንጭ፣ ዲላና ወላይታ ሶዶ አንድ ላይ ሆነው ከክልሉ የሴቶችና ማህበራዊ ጉዳይ ቢሮ ጋር ሆነው የጀመሩ ስራ አለ። ይሄ ጥሩ ነው። በሌሎች ዩኒቨርሲቲዎችም እንዲስፋፋ እንፈልጋለን። ይሄ ሲኖር ኤቪደንስ ቤዝድ የሆነ ኢንተርቬንሽን ከመንግስት ደግሞ ሲያስፈልግ እንደ መንግስት የሚደረግ ይሆናል። አንደኛውና ትልቁ ጉዳዩ የሚመለከታቸው ባለድርሻ አካላት መንግስት ብቻውን ሰርቶ ይህን ስራ መጨረስ ከመንግስትም አቅም ችግሩ የሰፋ ስለሆነ የመንግስትን ጋፕ ደግሞ ለመሸፈን የመንግስት የልማት አጋሮች የሚደግፉ አሉ። በቅንጅት እየሰራን ያለነው ከባለድርሻ አካላቶች ጋር፣ አንደኛው ከዩኒቨርሲቲዎች ጋር እየሰራን ነው። ከአምና ጀምረናል። አራቱም በእኛ ካችመንት ውስጥ ያሉ አራቱም ዩኒቨርሲቲዎች ኤምኦዩ አዘጋጅተን ኤምኦዩ ተፈራርመን እነሱን በበጀት ደግፎ ቢሮን በበጀት ደግፎ ይህንን ችግር በጣም ሳይንቲፊክ በሆነ መንገድ ከስር መሰረት ለመቅረብ ያው ማስቆም አይቻልም። ማይግሬሽን ናቹራል ስለሆነ ግን እንዴት አድርገን ነው መቋቋም የምንችለው መቀነስ የሚችለው ላይ አራቱም ዩኒቨርሲቲዎች ከኛ ቢሮ ጋር በቅንጅት ጥናት እያካሄዱ ይገኛሉ። ይሄ ጥናት እንግዲህ ይፋ በቅርብ ይሆናል ብዬ ነው የማስበው። በደንብ ማጥናት ያስፈልጋል። መረጃ መሰብሰብ ያስፈልጋል። መረጃን መሰረት አድርገን በዘላቂነት ፍልሰትን ክልሉም እኛም እንደ ዩኒቨርሲቲ የሚመለከታቸው ስቴክሆልደሮች እንዲያስተዳድሩ ምርምርና ጥናቱን እያካሄድን እንገኛለን ማለት ነው። ህጋዊ ፍልሰት ግለሰባዊና ሀገራዊ ጥቅም ስለሚያስገኝ የተጀመሩ ስራዎችን ማጠናከር ይገባል ተብሏል። እንግዲህ እንደ ትምህርት ሚኒስቴርም አንዱ ትልቅ የኛ እዚህ ላይ ስራ መስራት ያለብን የምንለው የተማረውን አምራች ዜጋ ነው ወደ ፍልሰትም ህጋዊ ባልሆነ የሚሄደው። ስለዚህ አንድ ስራና ክህሎት ሚኒስቴር የጀመራቸው ጥሩ ስራዎች አሉ። ስለዚህ መሰደድ ካልቀረ ተምሮ እዛ ሄዶ ደግሞ ፕሮዳክቲቭ አምራች ሊሆን በሚችልበት መልክ
ቢሰደድ ጥሩ ለሀገር ግንባታም አስተዋጽኦ ይኖረዋል። ስለዚህ አንድ ተቋማዊ አቅም ያስፈልጋል። ተቋማዊ አቅም ግንባታም ያስፈልጋል። ለዛ ነው አሁን ዩኒቨርሲቲዎች አንደኛው ቁጥሩም እንኳን ናቀው የሆነ አካባቢ ይበዛል ያንሳል ነው እንጂ የምንለው በትክክል ደግሞ ምን ያህል ይወጣል ምን ያህል እየመጣ ነው የሚለው ያናቀው። ስለዚህ ዩኒቨርሲቲዎች ይህን አቅም መፍጠር ማምጣት ይችላሉ። ከዛ በተጨማሪ ደግሞ ሌሎች የመንግስት አስፈጻሚ አካላት ደግሞ ቀጣይ መሰራት ያለባቸው ስራዎችም እንትናል። አሁን ቅድም ያነሳው የአቅም ግንባታ ላይ ዩኒቨርሲቲዎች አጫጭር ኮርሶች፣ አጫጭር ስልጠናዎች መስጠት ይችላሉ። እንደ መንግስት ደግሞ ምን እየተሰራ ነው የሚለው የነዚህ የማይግሬሽኑን ለማስቆም መንግስት ምን እየሰራ ነው በሚለው ላይ መንግስት ከሁሉም ተቋማት ስራ ማስኬጃ 2.5% በጀታቸውን ለዚህ ስራ እንዲደግፉ በመስተዳድር ምክር ቤት ደንብ ወጥቷል ማለት ነው።